ታረቁልን መቼ ዳኒና ጽጌ መቼ ነው አንድ ላይ ምናምን ብዬ ማለት ነው። ላፍቅርህ መልሺ አው ከራሴ ቀንሺ። ሰላም ሰላም ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። እናንተም ደህና እንደሆናችሁ ተስፋ አድርጋለሁ። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። እንግዲህ ዛሬ ደስ በሚል ቪዲዮ ነው የመጣሁት። እንግዲህ መግቢያ ላይ እንዳያችሁት ዳኒ ከሆስፒታል ወጥቷል እና ያለውን ነገር አብረን የምናየው ይሆናል። እስከ መጨረሻ ድረስ አብራችሁን ቆዩ። እነ ጽጌን እነ ዳኒን የምታደንቁ ሁላችሁም ቪዲዮዬን እስከ መጨረሻ ድረስ በማየት ኮሜንት፣ ላይክ፣ ሼር ምናምን አድርጉልኝ፣ ያበረታቱኝ እንዳትረሱ። ከመዳም ኩሽና ነኝ ያው እንድታዝኑልኝ ነው። እሺ እና ቪዲዮውን አብረን እንመልከት። ወደ ቪዲዮ ጋይስ። በጣም ነው ደስ ያለኝ። ጽጌ ኢንስታግራም ላይ ቪዲዮውን ማወጣላችሁ ደስ ይለኛል። ካገኘው አመጣላችኋለሁ እና ያለቀሰች ምናምን ስቶሪ አድርጋ ነበር። በጣም ደንቀ እኔ ያው በውስጥም ከጽጌ ጋር ስለምንታወራ እንታወቃለን ከጽጌ ጋር እና በጣም ከፍቷት እንደነበር ሰምቻለሁ እና አልመለሰችልኝም ሙላ ቴክስት ግን ኢንስታግራም ላይ ነው ያየሁት እና እግዚአብሔር ይመስገን ዳኒ እንኳንም ተረፍክልን፣ እንኳንም ዳንክ። ያው እዛ ሆና ማለት ነው ጋይስ። ሰው ታሞ ማለት ምንድነው ሰው ልጅ የሰከረ ጊዜና ምን ያለ ጊዜ ነው አሉ ሆነ በቃ ሁኔታው ያለውን ነገር የሚናገረው ምናምን እና ዳኒ ግን እያመመው ምናምን እዛ ጋር እንትን ተደርጎለት ጽግሻ ጽጌ እያለ ነበረ ሲጣራ የነበረው ምናምን እና እሱን ራሱ እዛ ጋር ቆማ ማለት ነው። እንግዲህ የልጁ አርግዛለች ተብሏል። እንግዲህ እኔ አብሬ አልነበርኩም። እንግዲህ ያረገዘችለትን ሴት ግን ከዛ በላይ አብሮ ብዙ ነገርን ያሳለፉ እኔ ብያለሁ እኮ ጽጌና ዳኒ መቼም አይለያዩም። ሞት ብቻ ነው የሚለያቸው። ደግሞ ልጆቹ ገና ናቸው። ረዥም እድሜ ከጤና ጋር ኖሩልን እላለሁ። ጽጌ እኔ በጣም ነው የምወድሽ፣ ዳኒም እንደዛው። እኔ ሁለታቸውንም አልጠላም። ኤፍሱንን ከህይወታቸው ካወጡ ግን አሁን አርግዛለች። እንዴት አድርጎ ነው የሚያወጡት ጋይስ? እንዴት ነው የምትወጣ ኤፍሱን ግን ከነ ዳኒና ከጽጌ ህይወት እንዴት ልትወጣ ትችላለች? ትላንትና ባለፈው ዕለት እንደዛ ስትፈረፈር ነበር ዳኒ ያን እኔ አላቅም። እኔ አሁን እዚህ ጋር ምን ማለት እንዳለብኝ አላቅም። እና ግን ኤፍሱን አሁን እንዴት ከባድ ነገር ነው። በወዳ የያዘችው ልጅ ነው። እንዴት ነው የሚደረገው? እኔ ከዳኒና ጽጌም መቼም አይለያዩም። እንዲለያዩም አልፈልግም። የምሬ ነው። ዳኒም ያለ ጽጌ አያምርም፣ ጽጌም ያለ ዳኒ አታምርም። በቃ ምክንያቱም አብራቸው ነው የምናውቀው እኛ። ገባችሁ? የኔ እናት ጽግሻ የኔ ማር ስወድሽ እኮ ወይ ጋድ በጣም ምስኪን ናት ስላችሁ ጽጌ በጣም ምስኪን ልጅ ናት። የእውነት በጣም ማለት ነው። በጣም ታሳዝን። ዳኒ ግን ኬት ነው ከኤፍሱን ጋር ማን ለነገሩ እቺ ሜሪ ናት ኤፍሱን የምትባለው ሴትዮዋ ይዛ ይመጣችብን። እኛ ኤፍሱንን አንፈልጋትም። በቃ ዳኒና ጽጌ ነው የምንፈልገው። በዚህ ይሄን እንዴት ማለት ነው ካልተጠጣበት ከባድ ነው። እና በጣም ነው ደስ ያለኝ በጣም ማለት ነው ጋይስ። በጣም እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ነው ደስ የሚለው ሰው ልጅ ተጣልቶ ሲታረቅ። ዳኒ ደግሞ እንደዛ ሲሆን
ጋይስ በጣም ከባድ ነው። በጣም ከባድ ነውና በተለይ እኛ ለምንወደው ለእሱ ተከታታዮች እነሱን ለምንከተል ሰዎች እኛ ስንት ነገርን ትተን ነው እነ ዳኒ በቃ እንደ አጓጊ ፊልም እኔ አሁን ለምሳሌ እንደ አጓጊ እንደ የሚያጓጓ ፊልም ነው እነሱን የማናፍቀው። ወይኔ መቼ ነው ቪዲዮ የሚለቁልን? መቼ ዳኒና ጽጌ መቼ ነው አንድ ላይ ምናምን ብዬ ማለት ነው። እና እኔ በጣም ነው ደስ ያለኝ ዳኒም ከሆስፒታል ስለወጣ በጣም ደስ ብሎኛል። በጣም ማለት ነውና ከዚህ በኋላ እንደዚህ አይነት ነገር ባይፈጠር ደስ ይለኛል። ኤፍሱንም ያው እንግዲህ ምንም ማድረግ አንችልም እኛ ልጅን በሆዷ ይዛለች በማጽናለች ለደኮ ነው ወይኔ ሳሳዝ እና የሚበጀው የሆነ መፍትሄ መምጣት አለበት። በቃ እነሱን አንድ ሊያደርግ የሚችል ነገር እንዴት እንደሆነ አይ ዶንት ኖ። መቼም ጽጌ ከዚህ በኋላ ዳኒ ጋር ተጋብቶ አንድ ላይ ሆናሉ ማለት እንኳን ይከብደኛል እኔ በበኩሌ። ይመስላችኋል ቤተሰብ? ማለት እዚህ ጋር ሌላ ሴት እያለች መቼስ ከጽጌ ጋር ተጋብቶ አንድ ላይ ሆናሉ? አይ ዶንት ኖ አላውቅም። እንግዲህ እሱን እውነት ካረገዘች ማለት ነው እንግዲህ እናያለን። የሚታይ ነገር ነው። እርግዝና እንደዚህ የሚደበቅ ምናምን ነገር አይደለም እና ውሸት አይመስለኝም። እንግዲህ ዳኒ አይዋሽም ብዬ ነው የማስበው እኔ። ግን ጽጌ እና ዳኒ መቼም አይለያዩ። እኔ ግን በጣም ነው ደስ ያለኝ። በጣም ኡፍ እንዴት ብዬ ልግለጻችሁ? ሄጄ ማለት ነው እንደዚህ ባቅፋቸው ደስ ነበር የሚለኝ ዳኒና ጽጌ ማለት ነው። በቃ እውነት እነሱ እንደዚህ እንደተቀፉ ሄጄ እኔም ባቅፋቸው ደስ ይለኝ ነበር። ግን እንዴት እኔ ያለሁት መዳም ቤት ነው ያለሁት እኔ የት አግኝቻቸው እንዴት ላግኛቸው እንጂ ሄጄ በቃ እንደዚህ ባቅፋቸው በቃ ደስ ነበር የሚለኝ ጋይስ። ብቻ ደስ ብሎኛል፣ በጣም ደስ ብሎኛል። ጽጌና ዳኒም እንኳን ተረፍክልን ከሆስፒታልም ማለት በቃ አለ አይደል ያለውን ነገር ዲቴሉን በደንብ ሰምቻለሁ። ያው ትላንትናም ያው ከሆኑ ሰዎችም ሰምቻለሁ። ጽጌ ናት ያመለሰችልኝ እና በጣም ነው ደስ ያለኝ። እግዚአብሔር ይመስገን ስለ ሁሉም ነገር። አሁንም እግዚአብሔርን ነው ማመስገን ያለብን እዚህ ቦታ ስለ ሁሉም ነገር እግዚአብሔር ይመስገን። ስለተፈጸመውም ስላልተፈጸመውም ስለተደረገውም ስላልተደረገውም ነገር እግዚአብሔር ይመስገን በማለት ነው የምጨርሰው የዛሬው ቪዲዮ። ደስ ብሎኛል፣ በጣም ደስ ነው ያለኝ ጽጌ። እንኳንም ደስ ያለሽ የኔ ቆንጆ። እንባሽን ማየት አልፈልግም ከዚህ በኋላ እንድታለቅሽ አልፈልግም። በጣም እውነት እንደ በቃ እኔ እንጃ እኔ በጣም ነው ምሳሳላት ጽጌ በጣም በቃ እኔ እንጃ እና ደስ ብሎኛል። እንኳንም ዳኒም ከሆስፒታል ወጣክ። ያው ጽጌ ባለፈው ለታ የሷን ቪዲዮ ማንንም አላሳየንም እንጂ ጽጌን በጣም ፌንት ነቅላ ነበረ። ግን ማንንም የሷን ቪዲዮ ሰዎች አላሳዩንም ማለት ዛጋ ዳኒ ወድቆ ምናምን ስለነበረ እሱን ማዳን ስለነበረባቸው እሱን ለማዳን ሁሉም ጽጌ እንትን ብሎ ግን እሷ በብቻዋ ተጎርታ ነበር በጣም እንትን ብላት ነበረና ደስ ብሎኛል ስለሁሉም ነገር እግዚአብሔር ይመስገን። አንቺንም እንኳንም ከደንጋጤ ተረፍሽልን። ዳኒም ደግሞ እንኳንም እግዚአብሔር ማረግ ጨርሶ ይማረክ። አሁንም ይሄንን ነገር ግን መፍትሄ ልታበጁለት ይገባል። እና ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሁላችሁም ዩቲዩቤን ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ባይ